በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናቱ እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 2 ቀን ታስበውና ተከብረው እንደሚውሉ ለቅዱሳን በዓላት ለሰለስቱ ደቂቅና አባ ሆር ገዳማዊ ዓመታዊ የዕረፍት በዓል በሰላም አደረሳችሁ አደረሰን። ታኅሳስ 2 ቅዱሳን ሰለስቱ ደቂቅ። አናንያ፣ አዛርያና ሚሳኤልን እንዲያው በቅድሞ አጠራር ሰለስቱ ደቂቅ ሦስቱ ሕፃናት እንላቸዋለን እንጂ ለእኛስ በዕድሜም በጸጋም በትሩፋትም አባቶቻችን ናቸው። ቅዱሳኑ የወቅቱ የይሁዳ ንጉሥ የኢዮአቄም ልጆች ናቸው። ናቡከደነጾር ኢየሩሳሌምን አቃጥሎ ሕዝቡን ሲማርክ አብረው ተማርከው ባቢሎን ወርደዋል። ንጉሥ ከምርኮ ወጣቶች ለቤተ መንግሥት ሲመርጥ ሦስቱ ቅዱሳንና ዳንኤል ተመርጠው የምቾት ሕይወት ተዘጋጅቶላቸው ነበር። ነገር ግን በምግብና በአምልኮ ከአሕዛብ ጋር መተባበርን አልፈለጉምና ምርጫቸው ጾምና ጸሎት ከቆሎ ጋር ሆነ። ምንም እንኳ በቤተ መንግሥት ውስጥ ቢኖሩ፣ ምንም የነገሥታት ልጆች ቢሆኑ ለእነርሱ ከእግዚአብሔር ፍቅር የተሻለ አልነበረምና በጥሬ ቆሎ ተወስነው ኖሩ። አምላካቸው ከሃሊ ነውና በውበትም ሆነ በጥበብ በባቢሎን ምድር ከእነርሱ የሚደርስ አልተገኘም። ንጉሡም በባቢሎንና በአውራጃዋ ላይ ሾማቸው። ስማቸውንም በአማልክቱ ስም ሲድራቅ፣ ሚሳቅና አብደናጎ አላቸው። ከነገር ሁሉ በኋላ አሕዛብ ቀንተውባቸዋልና የክፋት አዋጅን አሳወጁ። ናቡከደነጾር 60 ክንድ ቁመት ያለውን የወርቅ ምስል አቁሞ ስገዱ ቢላቸው አይሆንም በማለታቸው ተቃጥለው እንዲሞቱ እሳት ተፋረደባቸው። ነበልባሉ ከጉድጓዱ ወደ ላይ 49 ክንድ ቢነድም ቅንጣት ያህል ፍርሃት አልጎበኛቸውም ነበር። ወደ እሳቱም ሲጥሏቸው መልአክ አድኅኖ ቅዱስ ገብርኤል ደርሶ አዳናቸው። ከሆነው ነገር የተነሳም አሕዛብ አፈሩ። ናቡከደነጾር ግን ከዙፋኑ ተነስቶ የቅዱሳኑን አምላክ እግዚአብሔርን ባረከ። ከዚያች ቀን በኋላ አናንያ፣ አዛርያና ሚሳኤል በዓት አጽንተው በጾምና በጸሎት ተወስነው ኑረዋል። ነፍሳቸው ከስጋቸው ስትለይ ታላቅ ነውጥ ውስጥ ሆኗል። ቅዱስ ዳንኤልና ናቡከደነጾር ተራሩጠው ቢሄዱ
ሦስቱም በአንድነት አርፈው ተገኝተዋል። ንጉሡ በእጅግ ይወዳቸው ነበርና በወርቅ በተለበጠ ሳጥን ቀብሯቸዋል። ስሞት ከመካከላቸው ቅበሩኝ በማለቱ ዛሬ ድረስ ለበቁ አባቶች የአራቱ መቃብር ባቢሎን ውስጥ ይታያል። ቅዱሳን አናንያ፣ አዛርያ፣ ሚሳኤል ወይም ሲድራቅ፣ ሚሳቅና አብደናጎ ያረፉት ግንቦት 10 ቀን ነው። ይህች ዕለት ደግሞ ናቡከደነጾር ወደ እሳት ሲጥላቸው መልአከ እግዚአብሔር እነርሱን ያዳነበት ቀን ነው። አምላካቸው ከእሳት ባወጣቸው በዚህ ቀንም የተባረከ እግዚአብሔር አምላከ አበዊነ ስብሑኒ ውእቱ ወልዑልኒ ውእቱ ለዓለም የሚለው ምስጋና ፈጣሪ ገልጾላቸው ደርሰውታል። በእሳት ውስጥም ሆነው ተናግረውታል። ድርሰታቸው ሁለት ወገን ሲሆን ባለ 6 አንቀጹ ምስጋናቸው ከ600 ዓመት በኋላ ክርስቶስ እንደሚወለድ የሚያሳይ ነው። ሌላኛው ደግሞ 33 አንቀጾች ያሉት ምስጋናቸው ደግሞ መድኃኒታችን ኢየሱስ ክርስቶስ በዚህ ዓለም ለ33 ዓመታት እንደሚመላለስ ያጠይቃል። ቅዱሳን ሰለስቱ ደቂቅ ካረፉ ከ900 ዓመታት በኋላ ማለትም ከክርስቶስ ልደት በ400 ዓመታት ታላቁ ቅዱስ ቴዎፍሎስ ቤተክርስቲያንን አንጾላቸው ነበርና አጽማቸውን ሊያገኝ ተመኘ። ወዳጁን ቅዱስ ዮሐንስ ሐጺርን ጠርቶ አባ አጽመ ቅዱሳንን ባቢሎን ወርደህ አምጣልኝ አለው። ቅዱሱ ሐጺር ዮሐንስም በደመና ተጭኖ ባቢሎን ገባ። በቅዱሳኑ መቃብር ፊትም ሰግዶ አለቀሰ። ሰለስቱ ደቂቅም ወዳጃችን ምን ሆንክ አሉት። ቅዱስም መልሶ ወደ ግብፅ አገር እንሂድ፣ አባ ቴዎፍሎስ ይፈልጋቸዋል አላቸው። እነርሱም ለቅዱሱ ቴዎፍሎስ እንዲህ በለው፣ እግዚአብሔር ዋጋህን ይክፈል፣ ግን አጽማችን እስከ ዓለም ፍጻሜ ባቢሎንን አይለቅም፣ ለክብርህ ግን እንመጣለን አሉት። ለምልክት ይሆን ዘንድ መብራት ሳታበራ በሌሊት ጠብቀን ብለውት ቅዱስ ዮሐንስ ሐጺርን ባርከውት ሸኙት። ሐጺርም መጥቶ መልእክቱን አደረሰ። በዕለተ ቅዳሴ ቤታቸው ቅዱሳን ቴዎፍሎስ፣ ቄርሎስ፣ ሐጺርና ዮሐንስና ሌሎችም ከምዕመናን ጋር በጨለማ ሳሉ ቤተክርስቲያን ቦግ ብሎ በራ። እጅግ የሚደንቅ ብርሃንም ከበባቸው። በብርሃኑ መካከል ሰለስቱ ደቂቅ ሲያልፉ በጎ መዓዛ ሸተተ። ሕዝቡም በደስታና በዝማሬ የቅዱሳኑን ቅዳሴ ቤት አክብሯል። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን አባ ሆር ገዳማዊ ነው። በዚህ ስም የሚጠሩ ብዙ ቅዱሳን ከጻድቃን ከሰማዕታትም አሉ። ከጻድቃኑ መካከል በተለይ ከታላላቆቹ አንዱ ቅዱስ አባ ሆር ነው። አባ ሆር በዘመነ ጻድቃን የነበረና በደግነቱ የሚታወቅ ክርስቲያን ነው። በዓለም ያለውን በጎነት ሲፈጽም ድንግልናውን እንደጠበቀ ገዳም ገባ። በዚያም በአገልግሎት ተጠምዶ ዘመናትን አሳለፈ። ከዚያም መነኮሰ። ከመነኮሰ በኋላ ደግሞ አበውን በማገልገል በጾምና በጸሎት በበጎ ትህርምት ሁሉ የተጠመደ ሆነ። ግራ ቀኝ የማይል ጽኑ ከመዓምድ ዘያንቀልቅል እንዲሉ አበው ብርቱ ምሰሶ ሆነ። ሰይጣንን አባ ሆርን በብዙ ጎዳና ፈተነው። ከእርሱ ጋር መታገል ከአቅሙ በላይ ሲሆንበት በጋር ተገለጠለት። አንተ እኮ የምታሸንፈኝ በአበው መካከል ስለሆንክ ነው፣ በበረሃ ብቻህን ባገኝህ ግን እጥልሃለሁ ሲል ተፎካከረው። አባ ሆርም የዳዊትን መዝሙር እየዘመረ ጭው ወዳለ በረሃ ገባ። በዚያም ሰይጣን ታገለው፣ ግን ሊያሸንፈው አልቻለም። ምክንያቱም ኃያሉ እግዚአብሔር ከጻድቁ ጋር ነበርና። ሰይጣን እንደተሸነፈ ሲያውቅ እንደገና ሌላ ምክንያት ፈጠረ። አሁንም በገሃድ ተገልጦ ተናገረው። በዚህ በበረሃ ማንም በሌለበት ብታሸንፈኝ ምኑ ይደንቃል? ወደ ከተማ ብትሄድ ግን አትችለኝም አለው። ቅዱስ ሆር ግን አሁንም ሰይጣንን ያሳፍር ዘንድ በፈጣሪው ኃይል ተመክቶ ወደ ዓለም ወጣ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው ሲል በመዝሙር 26 ከቁጥር 1 ላይ ይጸልይ ነበር። በከተማም በነበረ ቆይታ አልባሌ ሰው መስሎ ደካማን ሲረዳ፣ ነዳያንን ሲንከባከብ፣ ለድሆች ውሃ ሲቀዳ፣ እንጨት ሲሰብር ይውልና ሌሊት እንደ ምሰሶ ተተክሎ ሲጸልይ ያድራል። ሰይጣን በዚህም እንዳላሸነፈው ሲያውቅ
ከሰዎች ጋር በሐሰት ሊያጣላው ሞከረ። ፈረስ ረግጦ የገደለውን አንድ ሕፃን ሲያይ ሰይጣን ሰው መስሎ ወደ አባ ሆር እየጠቆመ እርሱ ነው ረግጦ የገደለው አላቸው። የሕፃኑ ወገኖች ቅዱሱን ሲይዙት አባ ሆር ቆዩኝማ ብሎ የሞተውን ሕፃን አንስቶ ታቀፈው። ጸልዮ በመስቀል ምልክት አማተበበትና እፍ ቢልበት ሕፃኑ ከሞት ተነሳ። ለወላጆቹም ሰጣቸው። ይህንን ድንቅ የተመለከቱ የእስክንድርያ ሰዎችም ይባርካቸው ዘንድ ሲጠጉት ተሰውሯቸው በረሃ ገባ። ውዳሴ ከንቱን ፈጽሞ የጠላት ነበርና። ጻድቁ አባ ሆር ቀሪ ዘመኑን በበረሃ አሳልፎ በዚች ቀን በክብር አልፏል። አምላከ ጻድቃን ቅዱሳን ከነደደ እሳት ከዲያብሎስ ክፋትም ይሰውረን፣ ከበረከታቸውም ይክፈለን። በታኅሳስ 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱሳን ሰለስቱ ደቂቅ አናንያ፣ አዛርያና ሚሳኤል፣ አባ ሆር ጻዲቅ፣ ቅዱስ አውካቴዎስ ሰማዕት፣ አባ አንበስ ሰማዕት፣ 7033 ሰማዕታት፣ የቅዱስ ፋሲለደስ ማህበር፣ ቅዱስ ናትናኤል መነኩስ ናቸው። ወርሃዊ በዓላት ደግሞ ቅዱስ ታዴዎስ ሐዋርያ ከ12 ሐዋርያት አንዱ፣ ቅዱስ ኢዮብ ጻዲቅ ተአጋሲ፣ ቅዱስ አቤል ጻዲቅ፣ ቅዱስ አባ ጳውሊ ቀዳማዊ ታላቁ፣ ቅዱስ ዮሐንስ ነቢይ መጥምቀ መለኮት፣ ሊቁ አባ ሕርያቆስ፣ ቅዱስ ሳይሮስ ዘአንጾኪያ ናቸው። ናቡከደነጾር መልሶ መልአኩን የላከ ከአምላካቸው በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅ የሚሳቅና የአብደናጎም አምላክ ይባረክ። በዳንኤል ምዕራፍ 3 ከቁጥር 28። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።